ክርስቶስን ብዙ ነገር ሊለው ይችላል። እናንተም በመጣችሁባቸው በምታውቋቸው ዓለማችን ላይ በክርስትና እምነት ስም በተቋቋሙ ብዙ ቤተ እምነቶች ክርስቶስን የተለያየ ነገር ሊሉት ይችላል። አንዳንዱ ክርስቶስ አማላጅ ነው ይለዋል፣ ክብር ይግባውና። አንዳንዱ ነብይ ነው ሊለው ይችላል። አንዳንዱ ጭራሽ ላያውቀው ይችላል። አንዳንዱ ምንም ነገር ላይመስለው ይችላል። አንዳንዱ ደግሞ ወንበዴ ነው ብሎም የሰቀለውም ሊኖር ይችላል። ቅሉ ክርስቲያኖች ሌሎች ሰዎች ክርስቶስን ማን እንዳሉት ሳይሆን እግዚአብሔር የሚፈልገው አንተ እኔን ማን ትለኛለህ ብሎ ማን አልኳችሁ። ሌላው ሰው ክርስቶስን እንዲህ ይለዋል እንደዛ ይለዋል ብለን እንጨነቃለን። ቅናተ እግዚአብሔር ነው፣ ፍቅረ እግዚአብሔር ነው፣ ያበሳጫል፣ ያናድዳል። ውስጣዊ ያለን ቅናት አምላካችን እንዲህ እኮ አይደለም ብለን እንድንናገር ያስገድደናል። ግን እግዚአብሔር አምላክ ሌሎች ስለሚሉት ነገር እኛን ሳይሆን የሚዳኘን መጀመሪያ ሌሎች የሚሉትን እንዳሉ አንተስ እኔን ማን ትለኛለህ ብሎ ነው የሚጠይቅ። ምን ብለው እንደሚያስቡት ምን ብለውም ጭምር ስለ እርሱ ያላቸውን እምነት እንዴት እንደሆነ ለመለካትና ለማወቅ የፈለገው ይሄ ነገር እንደዚሁ ዝም ብሎ የመጣ ነገር እንዳይመስላችሁ። ከኃጢአት መላቀቅ ነፍስ ከኃጢአት በመላቀቅ ነፍስ ከኃጢአት ከምትሰራው ከልማዷ በመራቅ ክርስቶስን ለመምሰል የምታደርገው ሁለተኛው ጉዞ እሱ ነው። ልክ አምላካችን ከኃጢአት ንጹህ እንደሆነ ሁሉ እኛም ንጹህ እንድንሆን በተጋድሎ ቤተክርስቲያን ታዛለችና እናንተ አሁን እግዚአብሔርን አምላክ ነው ጌታችን ኢየሱስ ክርስቶስን መድኃኒት ነው ቤዛ ነው ስትሉ እንዲህ ብላችሁ እንኳን ለመመስከር ስጋና ደም አይደለም የገለጠላችሁ የሰማይ አባት ነው እንጂ እንዲህ ብላችሁ ስለመሰከራችሁ እናንተ ንዑዳን ክቡራን ናችሁ፣ ምስጋና ይገባችኋል አለ። ልንነግርን ወይም ልንማራቸው የሚያስፈልግ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቤ ሐዲስ አባ ዳዊት የዚህ ቅድስት ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን አባቶቻችን ካህናት፣ አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ ዲያቆናት፣ መምህራን፣ ሰባኪያን እንደየማዕረጋችሁ ከሩቅም ከቅርብም የመጣችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የድንግል ማርያም የአስራት የበረከት ልጆች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን እስከ ሰዓት ደረሳችሁ። አሜን። በቸርነቱ በምሕረቱ ጠብቆ በእድሜያችን ላይ ይህችን ሰዓት ጨምሮ ለዚህ ያደረሰን ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔርን ሁላችንም እናመስግን። እንደ እግዚአብሔር ቅዱስ ፈቃድ ባለችን በጣም ጥቂት ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። የምንማርበትም የመጽሐፍ ቅዱስ ክፍል የሚሆነው የሐዋርያው የቅዱስ ማርቆስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ ተጽፎ በሚገኘው የጌታችን የመድኃኒታችን የኢየሱስ ክርስቶስ ታቦር በሚባል ተራራ ላይ ብርሃነ መለኮቱን መግለጡን ይሆናል። ሁላችሁ መስማት እንድትችሉ ካላችሁበት ቦታ ላይ በመረጋጋት ሆናችሁ ተሰብስባችሁ ከዚህ የሚተላለፈውን ወንጌል እንድትሰሙ በትህትና ጠይቃለሁ። እግዚአብሔር የምንሰማውን የምናዳምጠውን ለሕይወት እንዲያረግልን ለለውጥ እንዲያረግልን የእርሱ ቅዱስ ፈቃድ ይሁንልን። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ልብሱም አንጸባረቀ። አጣቢም በምድር ላይ እንደዛ ሊያነጣው እስከማይችል በጣም ነጭ ሆነ። ኤልያስና ሙሴም ታዩአቸው፣ ከኢየሱስም ጋር ይነጋገሩ ነበር። ጴጥሮስም መልሶ ኢየሱስን መምህር ሆይ በዚህ መሆን ለእኛ መልካም ነውና አንድ ለአንተ አንድም ለሙሴ አንድም ለኤልያስ 3 ዳሶችን እንስራ አለው። እጅግ ስለፈሩ የሚለውን አያውቅም ነበረ። ደመናም መጥቶ ጋረዳቸው። ከደመናውም የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ድንገትም ዞረው ሲመለከቱ ከነርሱ ጋር ከኢየሱስ ብቻ በቀር ማንንም አላዩም። ከተራራውም ሲወርዱ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይናገሩ አዘዛቸው ይላል። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ቁጥር 5 ላይ ተጽፎ በሚገኘው መነሻ ኃይለ ቃል ይህንን ያነበብነውን ወንጌል መሰረት አድርገን እንማራለን። እስኪ በዚህ መሆን በሉ
ለኛ መልካም ነውና አንድ ላንተ አንድ ለሙሴ አንድም ለኤልያስ 3 ዳሶች እንስራ። ይሄንን ሁሉ ምናልባት ለማስታወስ ለሚከብደው ሰው ካለ ቁጥር 5 ላይ ያለውን ኃይለ ቃል ብቻ እንዳትረሱት። በዚህ መሆን በሉ እስኪ ለኛ መልካም ነው። ድገሙት እስኪ በዚህ መሆን። እሺ ምንድነው? በዚህ ኃይለ ቃል መነሻነት እንማራለን። አምላካችን እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የማርቆስ ወንጌል ምዕራፍ 9 ላይ ያነበብነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ታቦር በሚባል ተራራ ላይ ብርሃነ መለኮቱን መግለጡ በሌሎችም ወንጌላት በማቴዎስ ወንጌል ምዕራፍ 17 እና በሉቃስ ወንጌል ምዕራፍ 9ም ጭምር ተጽፎ የሚገኝ ታሪክ ነው። ጥቂት ከሆኑ የአረፍተ ነገርና ጥቂት ከሆኑ አገላለጾች ባሻገር አብዛኛው የታሪኩ ጭብጥ ተመሳሳይ ነው። ይሄ ክዋኔ ወይንም ደግሞ ጌታችን ታቦር የሚባል ተራራ ላይ ደቀ መዛሙርቱን ይዞ ከመውጣቱ በፊት ያለው ነገርን መረዳት የታቦር ተራራ ላይ የተገለጠውን ምስጢር ለማወቅ ይረዳል። ታቦር የምትባለው ተራራ ላይ አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ ከመውጣቱ በፊት አስቀድሞ በዚሁ ባነበብኩላችሁ ወንጌልና ቅድምም በጠቀስኩላችሁ በማቴዎስና በሉቃስ ወንጌል ላይ ክርስቶስ ብርሃነ መለኮቱንና ክብሩን ከማሳየቱ በፊት 2 ነገሮችን አስተምሯቸዋል። ስንት ነገር? 2 ነገር። የመጀመሪያው ፊልጵስዩስ ተብላ በምትጠራ ቂሳሪያ በምትገኝ ከተማ ላይ አምላካችን ኢየሱስ ክርስቶስ ከዚህ ከደብረ ታቦር በፊት አስቀድሞ ለደቀ መዛሙርቱ ጥያቄ ጠይቋቸው ነበረ። ሰዎች የሰውን ልጅ ማን ይሉታል ብለው። ክርስቶስ እውነት ለመናገር ሰዎች የሰውን ልጅ ማን ብለው እንደሚጠሩት ያውቃል። ነገር ግን ደቀ መዛሙርቱ ከህዝቡ ጋር ቅርበት ስላላቸው እነርሱ ራሳቸው ደግሞ ህዝቡ ምን ብሎ ለመናገር ቢፈልግ ወይ ደግሞ ያሰበውን እንኳን ለመናገር ቢሻ ቀርቦ ከክርስቶስ ጋር እንደ ደቀ መዛሙርቱ ቅርበት አይኖረው። ስለዚህ የህዝቡን ሐሳብ ደቀ መዛሙርቱ አብረዋቸው ስለሚውሉ ስለሚያድሩ ምን ብለው እንደሚያስቡ ጠየቃቸው። ቀጠሉ። እንደምታውቁት ደቀ መዛሙርቱ ህዝቡ ክርስቶስን ያስብና ይገምት የነበረውን መላምቶች ዘረዘሩ። አንዳንዶች ኤልያስ ነህ ብለው ይጠሩሃል አሉ። ማነህ? ኤልያስ ነህ ይሉሃል። አንዳንዶች አልፎ ተርፎ ራሱ ሙሴ ነህ ብለው የሚጠሩ ደግሞ አሉ አሉ። ማነህ? አንዳንዶች ኤርሚያስ ነህ ብለው የሚጠሩ አሉ አሉ። ማነህ? ኤርሚያስ ነህ። አንዳንዶች ደግሞ ከነቢያት መካከል አንዱ ነህ ብለው የሚጠሩ ሰዎች አሉ አሉ። እውነት ለመናገር ልብ ብላችሁ ስሙ። ክርስቶስ እነዚህን ሰዎች ምን ብለው እንደሚያስቡት ምን ብለውም ጭምር ስለ እርሱ ያላቸውን እምነት እንዴት እንደሆነ ለመለካትና ለማወቅ የፈለገው ይሄ ነገር እንደዚሁ ዝም ብሎ የመጣ ነገር እንዳይመስላችሁ። የቅዱስ ማቴዎስ ወንጌል ምዕራፍ 13 እና ምዕራፍ 14 ላይ ቅዱስ ወንጌል ላይ ስለ ዮሐንስ መጥምቅ ራሱን ስለመቆረጡና ሰማዕት ስለመሆኑ ታሪክ ተጽፏል። እና ዮሐንስ መጥምቅ በወህኒ ቤትና በእስር ቤት ታስሮ በነበረበት ጊዜ ላይ ጌታችን ኢየሱስ ክርስቶስ ዮሐንስ ያስተምረው የነበረውን ትምህርት እየዞረ ሲያስተምር ሄሮድስ ሲጨነቅ ነበር ይላል ቅዱስ መጽሐፍ። ከመጨነቅም አልፎ እንዲያውም ከሙታን መካከል ተነስቶ ዮሐንስ መጥምቅ ነው የሚያስተምረው ብሎ ይገምት ነበር ይላል። ስለዚህ ሰዎች ጌታችን ኢየሱስ ክርስቶስን በእርሱ ላይ ስለሚያዩትና እርሱ ሲያደርግም ስለሚመለከታቸው ብዙ ነገሮች የተለያየ መላምት ይሰጡ ነበር። አንዳንዶች እንደተባለው ኤልያስ ነው ብለው ያሰቡ አሉ። ኤልያስ ነው ብለው ክርስቶስን ያሰቡትና የገመቱት ስለ ንጽህናው ነው። ስለምኑ ነው? ኤልያስ ንጹህ ነበረ። ንጽህ ጠብቆ ከሴት ርቆ ቀርሜሎስ በሚባል ተራራ ላይ ከሰው ተለይቶ የሚኖር ፍጹም ባህታዊ ነበር። ክርስቶስም በአንድ ቢሆን በተደጋጋሚ ጊዜ ላይ ከደቀ መዛሙርቱ ጋር አብሮ ብዙ ነገሮች እንደሚያደርገው አልፎ አልፎ ደግሞ ደቀ መዛሙርቱም ትምህርት እንዲሆናቸው ተአምር ከማድረጉ በፊትና ተአምር ካደረገ በኋላ ብቻውን ወደ ተራራ እየሄደ ይጸልይ ነበር ይላል ቅዱስ ወንጌል። ስለዚህ ኤልያስ ነው ብለው መገመታቸው እንዲሁ ዝም ብሎ የመጣ አይደለም። አንዳንዶች ዮሐንስንም ወይንም ደግሞ መጥምቁንም ነው ብለው ያሰቡ ነበሩ። ዮሐንስ መጥምቁና ክርስቶስ ምን አገናኛቸው ልትሉ ትችላላችሁ። ሩቅ እንኳን ባትሄዱ ቅዱስ ወንጌል ላይ ዮሐንስና ክርስቶስ የሚያመሳስላቸው 2 ነገር ተጽፎ ታገኛላችሁ። የመጀመሪያው ስብከት ነው። ምን አልኳችሁ? ስብከት ነው። ክርስቶስ ዮሐንስ የሰበከውን ስብከት ይሰብክ ነበረ።
ዮሐንስ የሰበከውን ስብከት ደግሞ ጌታችን ኢየሱስ ክርስቶስ መልሶ ይናገረው ነበር። እርሱም ምን መሰላችሁ? መንግሥተ ሰማያት ቀርባለችና እስኪበሉ ይሄ ስብከት የዮሐንስም ስብከት ነው፣ የጌታችን ኢየሱስ ክርስቶስም ስብከት ነው። ስለዚህ በስብከት አንድ አይነት ስለሚሆኑ ዮሐንስ ነው ብለው የሚያስቡ ነበሩ። ሁለተኛው እዛው ቅዱስ መጽሐፍ ላይ ክርስቶስና ዮሐንስ መጥምቅ የሚያመሳስላቸው ነገር ደግሞ የምታገኙት ምንድነው? ዮሐንስ ጌታችን ኢየሱስ ክርስቶስን ካጠመቀው በኋላ እርሱ ያጠመቀበት ስፍራ ላይ ዮሐንስ ያጠምቅ ሄኖን በሚባል አውራጃ ደግሞ ራቅ ብሎ ጌታችን ኢየሱስ ክርስቶስ ወይም ደቀ መዛሙርቱ ራሳቸው ያጠምቁ ነበር። ስለዚህ እነዚህ አይነት ነገሮች ዮሐንስን ክርስቶስ፣ ክርስቶስን ዮሐንስ ያስብላቸው ነበር። ሙሴስ ምን አገናኝቶት ነው ሙሴ ነው ብለው ያስቡ የነበሩት ብላችሁ የምትጠይቁ ከሆነ ሙሴና ክርስቶስ ደግሞ የሚያመሳስላቸው ምንድነው? ሙሴ ለሕዝቡ ቀናይ ነበረ፣ ሕዝቡን ይወድ ነበረ። እንዲያውም ኦሪት ዘጸአት ላይ ሁላችንም የምናውቀው የሙሴ ትልቅ ለሕዝቡ ያለውን ፍቅር የምታውቁት እግዚአብሔር ሕዝቡ ሲያሳዝነው በበደል ላይ በደል እያበዛ በጣም የተከፋ ነገር ውስጥ ሲከተው ለሙሴ የምታስታውሱት ነገርም ብሎታል። እሱም ይሄንን ሕዝብ ላጥፋውና አንተን በአዲስ ሕዝብ ላይ ልሹምህ ብሎት ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ለሙሴ ሲለው ግን ሙሴ ለእግዚአብሔር ምን ብሎ ነበር የመለሰለት? እነሱን ከምታጠፋቸው እኔን ከሕይወት መጽሐፍ ምን አደርገኝ? ሙሴ እያረገ ያለው ነገር ባጭሩ ምን መሰላችሁ? ሌላው ከሚሞት እኔ ልሙት እያለ ነው። ክርስቶስስ እንደ ሙሴ ሕዝቡ ሁሉ፣ ሀገሩ ሁሉ፣ ዓለሙ ሁሉ የሰው ልጅ ከሚሞት ማን መሞትን መረጠ? ራሱ። ስለዚህ ሙሴ ነው ቢሉትም ሩቅ የሆነ ነገር አይደለም፣ ተመሳሳይ የሚያቀራረባቸው ነገር ስላለ ነው። ቀጠሉና ደግሞ ከነቢያት መካከል አንዱ ነህ አሉት። ከምኖቹ መካከል? ከነቢያት መካከል። ነቢያት ብለው እስራኤላውያን የሚቆጥሯቸው ሁለት ነቢያትን ብቻ ነው። ሌላ ነብይ ሳይኖር ቀርቶ አይደለም። ግን ለእስራኤላውያን ትልቅ ትርጉም ያላቸው ነቢያት ሁለት ናቸው። የመጀመሪያው ሙሴ ነው። ከነበሩበት ከግብፅ ባርነት አስወጥቶ ነፃነትን ማየት እንዲችሉ ስላስቻላቸው። ሁለተኛው ነቢያት ብለው የሚጠሩት ደግሞ ኢያሱን ነው። ኢያሱ ደግሞ ከሙሴ ቀጥሎ ሕዝቡን ምድረ ርስት ከነዓን ያስገባቸው እሱ ስለሆነ ነው። እንዳልኳችሁ ሙሴ ክርስቶስ፣ ክርስቶስ ሙሴ ይባላል። ኢያሱም ክርስቶስ ይባላል። ኢያሱና ክርስቶስ ደግሞ የሚያመሳስላቸው ነገር ምን መሰላችሁ? ኢያሱ ከሙሴ ቀጥሎ ሕዝቡን ተቀብሎ ከነዓን እንዳወረሳቸው ሁሉ ከነቢያት ቀጥሎ ወይም ከነቢያት በኋላ መጥቶ ሕዝቡን ነቢያት አዘጋጅተው ሲጠብቁት ነቢያት ያዘጋጁትን ሕዝብ ተቀብሎ ከነዓን ተብላ ወደምትጠራ ወደ መንግሥተ ሰማያት በሩን ከፍቶ ያስገባን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይሄንንም ብቻ ብለው አላቆሙም። ኤርምያስም ነህ ብለው ጠርተውት ነበር ወይም ገምተው ነበር ይላል ዮሐንስ አፈወርቅ። ኤርምያስስ ከክርስቶስ ጋር ምን አገናኘው? ኤርምያስ በጣም የሚታወቀው መጽሐፍ ቅዱስ ላይ አልቃሻው ነቢይ ተብሎ ነው። ምኑ ነቢይ? መልሱ እንጂ። አልቃሻው ነቢይ ተብሎ ነው። ለምን መሰላችሁ? ኤርምያስ መጽሐፍ ራሱ አለው፣ የለቅሶ መጽሐፍ ሰቆቃወ ኤርምያስ የሚባል እያነባ እያለቀሰ ስለ እስራኤላውያንና ስለ ሕዝቡ የጸለየው ጸሎትና ልመና አለ። ኤርምያስ ለሕዝቡ እንዳለቀሰ ሁሉ ክርስቶስም ለሕዝቡ እንዳለቀሰ ታውቃላችሁ። ቅዱስ ወንጌል ላይ እረኛ እንደሌላቸውና ተቅበዝባዥ እንደሆኑ በጎች አይቶ ክርስቶስም በእውነት አፈሰሰላቸው ይላል። ስለዚህ ያንዳንዱ ያቀረቧቸው ነቢያትና ቅዱሳን ከክርስቶስ ጋር የሚያገናኝ ነገር አላቸው። ይሄ ክርስቲያኖች እንዲሁ ዝም ብሎ የምነግራችሁ ነገር አይደለም። እያንዳንዱ ሰው በሕይወቱ ሲኖር ክርስቶስን ሊመስልበት የሚገባው የሆነ የጽድቅ ሥራ ሊኖረው ያስፈልጋል። ጌታችን ለዛ ነው ማቴዎስ 25 ላይ የተራበ አብሉ፣ የተጠማ አጠጡ፣ የታረዘ አልብሱ፣ የታመመ ጎብኙ፣ እስረኛ የሆነውን ሂዱና ጠይቁ የሚለው ራሱ አምላካችን በምድር ላይ እነዚህን ነገሮች ሲያረጋቸው ስለነበረ። ስለዚህ እያንዳንዱ ሰው እርሱ ያረገውን እንዲያደርግ ራሱ አምላካችን የሚያዘውና የሚናገረው ቢያንስ እንኳን በሕይወታችንና በብዙ ውጣ ውረዶቻችን ብዙ የምንመስላቸው ነገሮች እንዳሉ ሁሉ መልካምና በጎ ስራዎችን በመስራት ማንን መምሰል እንድንችል እግዚአብሔርን እርሱን መምሰል እንድንችል በቸርነቱ እግዚአብሔር አምላካችን ይርዳን። እግዚአብሔርን መምሰል ክርስቲያኖች 3 ደረጃዎች አሉት። ስንት ደረጃዎች? 3 ደረጃዎች። እነዚህ 3 ደረጃዎች ሊቃውንተ ቤተ ክርስቲያን ሲናገሩ በቅድስና ውስጥ ያሉ እርከኖች ናቸው። እስኪ ንጽሐ ሥጋ በሉ፣ ንጽሐ ነፍስ በሉ፣ ንጽሐ ልቡና በሉ።
ንጽሐ ሥጋ፣ ንጽሐ ነፍስና ንጽሐ ልቡና ሰው ክርስቶስን ለመምሰል የሚጓዝባቸው ሶስት የቅድስና መንገዶች ናቸው። እነዚህ ሶስት ነገሮች በእንግሊዘኛው ደግሞ ብንመለከታቸው ምን መሰላችሁ? ንጽሐ ሥጋ፣ ንጽሐ ነፍስና ንጽሐ ልቡና የሚባሉት ነገሮች የመጀመሪያው ንጽሐ ሥጋ የሚባለው ፒዩሪፊኬሽን የሚባለው ንጽህናን መጠበቅ ማለት ነው። የሥጋን አይደለም። የሥጋ ንጽህናን መጠበቅ ለማለት ሳይሆን ንጽሐ ሥጋ የሚባለው ሰው ከንቱ ከሆነው ከራሱ ሥጋዊ ምኞትና መሬታዊ ከሆነው ፈቃዳት መለየት የሚችልበትን ጸጋ ማለት ነው። እግዚአብሔር ክርስቶስ አምላካችን በምድር ሲራመድ እንዳያችሁት ለምግብ ለመጠጥ እኛ ዛሬ ሊያሳስበን ስለሚችሉት በጣም ብዙ ጉዳዮች ሲያሳስበው አትመለከቱም። ይሄ የንጽሐ ሥጋ ትምህርት ነው ይላሉ ሊቃውንት። ሁለተኛው ንጽሐ ነፍስ ነው። እስኪ ንጽሐ ነፍስ በሉ። ንጽሐ ነፍስ ደግሞ የሚባለው ከመጀመሪያው ደረጃ ቀጥሎ ያለው ሁለተኛው ከኃጢአት መላቀቅ ማለት ነው። ነፍስ ከኃጢአት በመላቀቅ ነፍስ ከኃጢአት ከምትሰራው ከልማዷ በመራቅ ክርስቶስን ለመምሰል የምታደርገው ሁለተኛው ጉዞ እሱ ነው። ልክ አምላካችን ከኃጢአት ንጹህ እንደሆነ ሁሉ እኛም ንጹህ እንድንሆን በተጋድሎ ቤተክርስቲያን ታዛለችና። ሶስተኛውና የመጨረሻው ንጽሐ ልቡና ነው። እስኪ ንጽሐ ልቡና በሉ። ይሄ ደግሞ በእንግሊዘኛው ዲቫይናይዜሽን ይባላል። በነገራችን ላይ ሱታፌ አምላክ ማለት ነው። ሰው እግዚአብሔርን መምሰል የሚችልበት የመጨረሻው ጥግና ጣሪያ የሚባለው እርሱ ነው። ተመልከቱ ክርስቲያኖች፣ ክርስቶስ እውነት ነው ሙሴ አይደለም፣ ኢያሱ አይደለም፣ ኤርምያስ አይደለም፣ ከነቢያት መካከል አንዱ አይደለም። ግልጽ እኮ ነው። ግን የነቢያቱ ስም እየተጠራ እያንዳንዳቸውን እርሱ እንደዛ ሊሆን ይችላል ሲል ክርስቶስ ቅር አላለውም። በነገራችን ላይ እኔማ ሙሴ አይደለሁም፣ እኔማ ኤርምያስ አይደለሁም፣ እኔማ ኤልያስ አይደለሁም ብሎ አልተናገረም እኮ እርሱ። ለደቀ መዛሙርቱ ይሄንን መልስ ከሰጡት በኋላ ምን እንዳለ ታውቃላችሁ? እናንተስ እኔን ማን ትሉኛላችሁ አለ። ሰው ክርስቶስን ብዙ ነገር ሊለው ይችላል። እናንተም በመጣችሁባቸው በምታውቋቸው ዓለማችን ላይ በክርስትና እምነት ስም በተቋቋሙ ብዙ ቤተ እምነቶች ክርስቶስን የተለያየ ነገር ሊሉት ይችላሉ። አንዳንዱ ክርስቶስ አማላጅ ነው ይለዋል፣ ክብር ይግባውና። አንዳንዱ ነቢይ ነው ሊለው ይችላል። አንዳንዱ ጭራሽ ላያውቀው ይችላል። አንዳንዱ ምንም ነገር ላይመስለው ይችላል። አንዳንዱ ደግሞ ወንበዴ ነው ብሎም የሰቀለውም ሊኖር ይችላል። ቅሉ ክርስቲያኖች ሌሎች ሰዎች ክርስቶስን ማን እንዳሉት ሳይሆን እግዚአብሔር የሚፈልገው አንተ እኔን ማን ትለኛለህ ብሎ ነው። ማን አልኳችሁ? አንተ። ሌላው ሰው ክርስቶስን እንዲህ ይለዋል እንደዛ ይለዋል ብለን እንጨነቃለን። ቅናተ እግዚአብሔር ነው፣ ፍቅረ እግዚአብሔር ነው፣ ያበሳጫል፣ ያናድዳል። ውስጣዊ ያለን ቅናት አምላካችን እንዲህ እኮ አይደለም ብለን እንድንናገር ያስገድደናል። ግን እግዚአብሔር አምላክ ሌሎች ስለሚሉት ነገር እኛን ሳይሆን የሚዳኘን መጀመሪያ ሌሎች የሚሉትን እንዳሉ አንተስ እኔን ማን ትለኛለህ ብሎ ነው የሚጠይቅ። የዚህን ጊዜ ነው ቅዱስ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ አለ። እስኪ አንተ በሉ። የሕያው የእግዚአብሔር ምንድነህ? ልጅ ነህ አለው። ክርስቶስ ጴጥሮስ ለሰጠው ምስክርነት ተጨማሪ የሆኑ ማብራሪያዎችን ጠቅሷል። አንደኛ ቅዱስ ጴጥሮስን እንዲህ ብሎታል። ጴጥሮስ ሆይ አንተ ንዑድ ክቡር ነህ አለው። አንተ ምንድነህ? አው ምስጋና ይገባል። እንዲህ ያለውን ምስክርነት ህዝቡ ሳይሆን አንተ እየተናገርክ ስለሆነ አለው። ስለዚህ እግዚአብሔርን አምላክ ነው ብሎ የሚቀበለው ጌታችን ኢየሱስ ክርስቶስን ስግው ቃል ነው ብሎ አምኖ የሚኖር ሰው ንዑድ ነው ክቡር ነው ማለት ነው። ሁለተኛ ንዑድ ነው ክቡር ነው ካለው በኋላ ክርስቶስ ምን አለው? ይህንን ስጋና ደም አልገለጸልህም አለ። እስኪ ይህንን በሉ። ስጋና ደም አልገለጸልህም። ምን አላረገልህም? ስለዚህ ሰው እግዚአብሔርን አምላክ ነው ኢየሱስ ክርስቶስን ጌታ ነው ብሎ ሊመሰክር የሚችለው ስጋዊ የሆነ መረዳትና አይምሮ ገልጾለት አይደለም ማለት ነው። ክርስቶስ እንዲያውም ከዛ ቀጥሎ ምንድን ያለው መሰላችሁ? የሰማያዊ አባቴ ወይም በሰማይ ያለው አባቴ ገለጸልህ እንጂ አለ። ቤተ ክርስቲያን ክርስቶስን እንዲህ ነው ብላ ስታስተምር በውስጥ ያሉ ልጆቿ ስጋዊ የሆነ አመለካከትና አይምሯቸው የደረሰበት መረዳት እንዳይመስላችሁ። እግዚአብሔር ለቤተ ክርስቲያን እንዲህ ብላ እንድትናገርና እንድታስተምር ያደረጋት በሰማያዊ መገለጥ ነው። በምን መገለጥ? በሰማያዊ መገለጥ። ስለዚህ ክርስቲያኖች ግልጽ ከሆነላችሁ እናንተ አሁን እግዚአብሔርን አምላክ ነው ጌታችን ኢየሱስ ክርስቶስን መድኃኒት ነው ቤዛ ነው ስትሉ እንዲህ ብላችሁ እንኳን ለመመስከር ስጋና ደም አይደለም የገለጠላችሁ የሰማይ አባት ነው እንጂ። እንዲህ ብላችሁ ስለመሰከራችሁ እናንተ ንዑዳን ክቡራን ናችሁ፣ ምስጋና ይገባችኋል አለ። ክርስቶስ ይሄንን ከተናገረ በኋላ
ሁለተኛ ደግሞ ስለ ሕማሙና ስለ ስቃዩ ተናገረ። እንደሚሰቀል፣ እንደሚንገላታ፣ መከራ እንደሚበዛበት ተናገረ። ከነዚህ ከሁለት ክስተቶች በኋላ ነው ደብረ ታቦር ላይ ብርሃነ መለኮቱን የገለጠው። እነዚህን ሶስት ጉዳዮች አብረው የሚሄዱ ስለሆኑ ነው ክርስቲያኖች ልንነግርን ወይም ልንማራቸው የሚያስፈልግ። የእግዚአብሔርን ክብር መጀመሪያ ለማየት አንድ ሰው እግዚአብሔርን ማመን መቻል አለበት። ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ብሎ የሰጠውን ምስክርነት ሊያምን የማይችል ሰው ታቦር ተራራ ላይ ይገኛል። ሁለተኛው ጌታችን ኢየሱስ ክርስቶስ ሕማሙን፣ ስቃዩን፣ እንግልቱን የሚደርስበትን ተናግሯል። ለምን ይህን ተናገረ? አንደኛ የመጣው ለክብር ሳይሆን ሰዎች እንዳሰቡት በዙፋን ላይ እንዲቀመጥ ያበላቸውና ያጠጣቸው ሰዎች እንጀራና አሳ እያበረከተ ለዘላለም እንዲያኖራቸው አይደለም። ክርስቶስ ወደ ምድር የመጣው ዙፋን በተባለ መስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዓለምን ለማዳን ነው። ምንን ለማዳን? ዓለምን ለማዳን። ስለዚህ ይሄንን ሁለተኛ የነገራቸው ታቦር ተራራ ላይ የምትወጡት መጀመሪያ እኔን በአምላክነቴ ስታምኑ ነው። ሁለተኛ ስለናንተ የምቀበለውን መከራም ጭምር ስትቀበሉ ነው አለ። እየሰማችሁ ነው? ስለዚህ ታቦር ተራራ ላይ ክርስቲያኖች ሰዎች የሚደርሱት እኛ ሁላችንም ታቦር ተብላ ወደምትጠራ ተራራ ክብርና ከፍታ ማለት ክብርና ከፍታ አድገን መኖር የምንፈልግ ከሆነ በእግዚአብሔር ማመን መቻል አለብን። እርሱ የተቀበለውን መከራም እኛም ራሳችን ለአምላካችን ስንል ለመቀበል ራሳችንን ማዘጋጀት መቻል አለብን። እንደዛ መሆን እንድንችል እግዚአብሔር በቸርነቱ ይርዳን። ሁለተኛው ታቦር ተራራ ላይ ጌታችን ኢየሱስ ክርስቶስ የወሰዳቸው ደግሞ ምክንያት ምንድነው? ቅዱስ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ብሎ ሲመሰክር እንዳልኳችሁ ይሄን ስጋና ደም ሳይሆን የገለጠልህ ሰማያዊ አባቴ ነው ብሎታል። ስለዚህ በታቦር ተራራ ላይ አንዱ አምላካችን ብርሃነ መለኮቱን ሲገልጥ የባህሪ አባቱ እግዚአብሔር አብ በሰማይ ሆኖ የመሰከረው ሲነበብም የሰማችሁት ምስክርነት የምወደው ልጄ ይህ ነው እርሱን ምን አርጉት ነው። ስለዚህ ጴጥሮስ አንተ ሕያው የእግዚአብሔር ልጅ ነህ ብሎ የመሰከረው ምስክርነት እውነትም የሱ ጭንቅላትና አእምሮ ያመጣው ሳይሆን ሰማያዊ አባቱ የገለጠለት እንደሆነ እንዲያውቀው ለምስክርነት ነው ደብረ ታቦር ላይ እንዲወጡ የፈለገው። ሁለተኛው ክርስቶስ አሁንም እነዚህን ደቀ መዛሙርቱን ወደ ታቦር ተራራ እንዲወጡ የፈለገው እታመማለሁ፣ እሰቃያለሁ፣ እንገላታለሁ ሲላቸው አይ ተከትለን አንተን አምነን እስካሁን ድረስ ተጉዘን መጨረሻ ላይ ይሄ ነው ዕጣ ፈንታ ብለው ተስፋ እንዳይቆርጡ ከመከራ በኋላ ክብር እንዳለ እንዲያውቁ ነው። እስኪ ከመከራ በኋላ በሉ ምን አለ? ክብር አለ ማለት ነው። ክርስቲያኖች ይሄን ክርስቶስ በደብረ ታቦር አሳይቶ ነው። ከዛ በኋላ ነው የምስጢር ደቀ መዛሙርት የሆኑትን በስድስተኛውም ቀን በሆነ ጊዜ ይላል ቅዱስ ወንጌል ሲነበብ እንደሰማችሁት የማርቆስ ወንጌልን የምስጢር ደቀ መዛሙርት የሆኑትን ያዕቆብን፣ ዮሐንስን፣ ጴጥሮስን ይዞ ወደ ተራራው ወጣ ይላል። ይሄንን ተራራ ቅዱስ ማርቆስ ሲጠራ ከፍ ያለ ተራራ ብሎ ነው የተናገረው። ይሄንን ግን መዝሙር 88 ላይ ዛሬ በተሰበከው ምስባክ መሰረትነት ሊቃውንተ ቤተ ክርስቲያን ክርስቶስ ብርሃነ መለኮቱን የገለጠበትን ተራራ ታቦር ነው ይሉታል። እስኪ ታቦር በሉ እንጂ ምስባካችን የሚለው ታቦር ወአርሞኒየም በስመ ዚአከ ይትፌስሁን ያለ። ታቦርና አርሞኒየም በነገራችን ላይ የተለያዩ ተራራዎች ናቸው። ታቦር ለብቻው የተለየ ተራራ ነው። አርሞኒየም የተባለውም የተለየ ተራራ ነው። ሊቃውንተ ቤተ ክርስቲያን ግን ክርስቶስ ብርሃነ መለኮቱን ገልጦበታል ያሉት የትኛውን ተራራ ነው? እስኪ ታቦር በሉ። ታቦር ተራራ ነው። እዚህ ታቦር ተራራ ላይ ታዲያ እንዳልኳችሁ ደቀ መዛሙርቱን ይዞ ወጣ። ክርስቲያኖች ልብ ብላችሁ ስሙ። ክርስቶስ የሚከተሉት ሐዋርያት ቁጥራቸው ስንት ነው? መልሱ እንጂ ስንት ነው? ይዟቸው የወጣው ስንት ናቸው? ስንት ይቀራሉ ማለት ነው? 9 ሐዋርያት ይቀራሉ ከታች ማለት ነው። እነዚህ 9 ሐዋርያት የቀሩት ከነዚህ ከ9ኙ መካከል ጌታን አሳልፎ የሚሸጠው ይሁዳ ስላለ ነው። እሱን አስቀርቶ 11ዱንም ይዟቸው ቢወጣ ኖሮ እርሱ ክርስቶስን ለመክሰስ ምቹ ይሆንለት ነበር። ምንም እኮ ቢያቀርበኝ አንዳንድ ነገሮች ላይ ግን እየለየኝ ስለሆነ ባይለየኝ ኖሮ አልሸጠውም ነበር። ስለለየኝ ግን ሸጥኩት ብሎ እንዳይናገር ክርስቶስ እሱን ብቻ ሳይሆን ሌሎች 9ኙንም አብሮ እግረ ደብር ወይም የተራራው እታች ላይ እንዲቀመጡ አደረገ። 3ቱን ብቻ ይዞ ወጣ። እነዚህን 3ቱን ይዞ ክርስቶስ ወደ ተራራ ሲወጣ እየተመለከቱትና እያዩት መጀመሪያ ፊቱ ተለወጠ ይላል። ምኑ ተለወጠ?
ፊቱ ተለወጠ። ፊቱ እንደ ፀሐይ ማብራት ጀመረ። ለምሳሌ እንዲያመቸን በመናውቀው ለመናገር ያክል ነው እንጂ እውነት ለመናገር የክርስቶስ ፊት ያበራው ከፀሐዩም በላይ ነው። ልብሱም አንጸባረቀ ይላል ቅዱስ ሉቃስ፣ ቅዱስ ማርቆስ፣ ቅዱስ ማቴዎስ ስለ ክርስቶስ ልብስ ማንጸባረቅና መናገር ሲናገሩ ሁለት ነገሮችን ይናገራሉ። ቅዱስ ማርቆስ አጣቢ ከሚያነጻው በላይ ነጻ ይላል። ምን ከሚያነጻው በላይ? አረ መልሱ ባካችሁ። ያለ ምክንያት አይደለም፣ እያንዳንዱን የማስብላችሁ። አጣቢ ምን ከሚያደርገው በላይ? ከሚያነጻው በላይ ነጻ ይላል። ሌሎቹ ደቀ መዛሙርት ይህን ታሪክ የጻፉት ደግሞ ከበረዶ በላይ ነጻ ይላሉ። ከምን በላይ? በረዶና ከአጣቢ በላይ የሚያነጻ ነገር እስከሚያነጻው ድረስ ልብሱ ነጻ ተብሎ የተነገረለት ክርስቶስ ትንቢቱ የእውነትም እንደተፈጸመ እንናቀው። ልበ አምላክ ቅዱስ ዳዊት ሁላችን የምንጸልየው የንስሐ መዝሙር ነው ተብሎ የሚነገረው መዝሙር 50 ላይ ስለ እግዚአብሔር ሲናገር ምን ብሎ እንደተናገረ ታውቃላችሁ? በሄጾፕ እርጨኝ አለ። እስኪ በሄጾፕ እርጨኝ በሉ እንጂ እነጻም አለው። እጠበኝ ከበረዶም ይልቅ ነጭ ሆናለሁ። የክርስቶስ ልብሱ ከበረዶ በላይ ምን ሆነ ነው ያልኳችሁ? ነጭ ሆነ። አጣቢ ከሚያነጻውም በላይ ምን አደረገ? ነጭ ሆነ። ምን እያለ መሰላችሁ? የክርስቶስ ቀሚሱ እንዲህ ንጹህ እንደሆነ ሁሉ አምነው እግዚአብሔር መስቀሉን ተሸክመው አምነው ለሚከተሉት ሰዎች በሙሉ ወደ እርሱ ሲጠጉ እንደ ባዘቶ የጠቆረ ኃጢአት ቢኖራቸው እንዲህ ሊያነጻቸው የታመነ አምላክ ነው እያለ እኮ እንዲህ የታመነ አምላክ ነው አለ። ፊቱ አንጸባረቀ፣ ልብሱም ነጭ ሆነ። ከዛ በኋላ ጌታችን ኢየሱስ ክርስቶስ በቀኙና በግራው ሙሴና ኤልያስ ቆመው ተመለከቱ። ሙሴና ኤልያስ ቅድም እንደነገርኳችሁ ህዝቡ ክርስቶስ ከሆነ ይሆናል ብለው የሚያስቧቸው ሁለት ነቢያት ነበሩ። ክርስቶስ ሙሴና ነቢያትን ጠራና ግን አይ ሙሴም አይደለም ኤልያስም አይደለም፣ እርሱ የሙሴም የኤልያስም አምላክ እንደሆነ እንዲያውቁ ሙሴና ኤልያስን ጠራ። አንድ ሙሴና ኤልያስን ጠራቸው። ሙሴ ህጋዊ ነው፣ አግብቶ የወለደ ነው። ኤልያስ ግን ንጽ ጠብቆ የኖረ ንጹህ ባህታዊ ነው። ሙሴና ኤልያስን ጠራቸው ማለት እግዚአብሔር ካለበት ቦታ ያገቡ ሰዎችም ይኖራሉ፣ ሳያገቡ በንጽህና የኖሩ በነኮሳትም አብረው ይገኛሉ እያለ ነው። እየሰማችሁ ነው? ሙሴ የህግ ምሳሌ ነው። ኤልያስ ደግሞ የፍቅር የቅንዓተ እግዚአብሔር ምሳሌ ነው። እግዚአብሔር ካለበት ማናችንም መኖር የምንፈልግ ከሆነ አንደኛ እንደ ሙሴ ህግ ማክበር አለብን እያለ ነው። ሁለተኛ ደግሞ እንደ ኤልያስ ቅንዓተ እግዚአብሔር ሊኖረን ያስፈልጋል። ስለ ቤቱ፣ ስለ ስርዓቱ፣ ስለ ህይወቱ፣ ስለ ትምህርቱ ሊነደን ሊያበሳጨን ያልኖርነው መንፈሳዊ ህይወት እየቆጨን ለመኖር የምንተጋ ሰዎች መሆን አለብን ለማለት ነው። እየሰማችሁ ነው? የመጨረሻው ደግሞ ክርስቶስ ሙሴና ኤልያስን ይዞት የመጣበትን ምክንያት ቅዱስ ጎርጎርዮስ ዘኑሲስ ሲናገር እንዲህ ብሎ ይናገራል። ሙሴ ይላል፣ እየሰማችሁ ነው? ሙሴ ህዝብ የመውደድ ጸጋ አለው ይላል። ምን የመውደድ? ህዝብ ሰው ይወድ ነበረ ሙሴ አለ። ኤልያስ ደግሞ እግዚአብሔርን አብልጦ ይወደው ነበር አለ። ምን አብልጦ ይወድ ነበር? ለሰው ከእግዚአብሔር ጋር አብሮ ለመኖር ክርስቲያኖች እኒህ ሁለት ነገሮች ያስፈልጉታል። አንዳንድ ሰው በጣም የዋህም አላዋቂም ጭምር ስለሆነ ዋናው እግዚአብሔርን መውደድ ነው። ምን ከሰው ጋር አዳረቀህ ይላል። እንዳይመስላችሁ ክርስቲያኖች፣ ከሰው ጋር ተዳረክም አልተዳረክም ሰውን መውደድ ግዴታ ነው። እየሰማችሁ ነው? ሰውን መውደድ የሁላችን ግዴታ ነው። የምንወድበት ልክና የምናፈቅርበት መጠን እንደ ቅድስናችን ሊለያይ ይችል ይሆናል እንጂ ማናችንም መርጠን እንድንወድ መርጠን እንድንጠላ አልተፈቀደልን። ሙሴ ሰው ይወድ ነበረ ማለት ከእግዚአብሔር ካለበት ታቦር ተራራ ላይ መቆም የሚፈልጉ ሰዎች ሰው መውደድ አለባቸው። ኃጢአቱን፣ በደሉን፣ ክፋቱን እያሰቡ መጥላትን እንዲችሉ ማንም አልፈቀደላቸውም። እንደዛማ ቢሆን ኖሮ ሙሴም ህዝቡን ጠልቶ አጥፋቸው ባለ ነበርና እንደ ኤልያስ ደግሞ ሰው እግዚአብሔርንም መውደድ ጭምር አለበት። ለእግዚአብሔር ያለውን ፍቅር ኤልያስ በጽኑ ያስመሰከረው ክርስቲያኖች ለአንድ ለተገፋ ናቡቴ ተብሎ ለሚጠራ ሰው ከነገስታት ፊት ቆሞ በመከራከር ለአንዲት ነፍስ ብሎ ሰማይን እንዳታዘንብ ራሱ ብሎ 3 ዓመት ለጉሞ ነው። ኤልያስ ይህንን ሁሉ ነገር እኮ ሲያደርግ ክብሩን ይታወቅለት ከነቢያት መካከል አንዱ እንደሆነ እንዲመሰከርለት አይደለም። ነገስታቱ አክዓብና ኤልዛቤል እግዚአብሔርን መዳፈራቸው ምን ያክል ዋጋ እንደሚያስከፍልም ጭምር እንዲያውቁት ነው። ኤልያስ እግዚአብሔርን እንደወደደ ታቦር በተባለ ተራራ ላይ ለመቆም የሚፈልግ ማንም ሰው ካለ
እግዚአብሔርን መውደድ መቻል አለበት። እርሱን መውደድ የምንችልበትን አቅምና ጉልበት እግዚአብሔር ይስጠን። አፋችን እውነት ነው ይወደዋል እግዚአብሔር። በእርግጠኝነት ትወዱታላችሁ ብትባሉ አዎ እንደምትሉ አውቃለሁ። እግዚአብሔርን ግን መውደዱ አንድ ሰው የሚታወቀው ክርስቲያኖች ቅዱስ ዮሐንስ በመልእክቱ እንዲህ ይላል፣ ማንም ሰው የሚያየውን ወንድሙን እያየ እየጠላው የማያየውን እግዚአብሔር እወደዋለሁ ብሎ ቢናገር እርሱ ውሸታም ነው ያለው። እየሰማችሁ ያላየነውን እግዚአብሔርን እንዴት እንወደዋለን? በእርሱ አምሳልና አርአያ የተፈጠረውን የሰውን ልጅ አይተን እየተጸየፍን አይሆንም። ስለዚህ ሙሴን ኤልያስን ጠራ። የምስጢር ደቀ መዛሙርት የሚባሉትን ያዕቆብ፣ ዮሐንስን፣ ጴጥሮስን ከፊት ለፊታቸው አስቀመጣቸው። ብዙም ሳይቆዩ የተለመደው የቅዱስ ጴጥሮስ ፈጠን ብሎ የመናገር ንግግሩን ጀመረ። ምን አለ? ጌታ ሆይ በዚህ መኖር ለኛ መልካም ነው። አብረውት ላሉት እኮ ነው ታውቃላችሁ፣ ከታች ለቀሩትም ጭምር አይደለም። እርሱ ላይ ስላለ በዚህ መኖር ለኛ መልካም ነው አለ። አንደኛ ክርስቶስ ብርሃነ መለኮቱን እየገለጠ ነው። ሲመለክ ሲቀደስ እየተመለከተ ነው። በሰማይ እግዚአብሔር አምላክ በደመና በክብር ጋርዶት እየተመለከተ ነው። ስለዚህ ሙሴ ይሄንን ኤልያስን እየተመለከተ ጴጥሮስ በዚህ መኖር ለኛ መልካም ነው አለ። አባ ጊዮርጊስ ዘጋስጫ የደብረ ታቦር ምንባቡ ላይ መጽሐፈ ምስጢር ላይ ምን ይላል መሰላችሁ? ጴጥሮስ ወይ እውነት ነው ላንተ በዚህ መኖር መልካም ነው፣ ለኛ ግን በዛ መኖር መልካም አይደለም። ክርስቶስ ብርሃነ መለኮቱን ገልጦ ከሚያድነን በላይ ራሱን በቀራንዮ አደባባይ ልጆቹን ዘርግቶ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ የሚሰጠን ፈውስ ይበልጣልና ላንተ በዛ መኖር መልካም ነው፣ ለኛ ግን በቀራንዮ መኖር መልካም ነው አለ። እየሰማችሁ? ስለዚህ ክርስቶስ ቅዱስ ጴጥሮስ ክብሩን ሲያይ መከራና ስቃይ እንግልት ይደርስብኛል ያለው አምላኩ በክብር ሲመለከተው አይ ይሄ ክብር ለኛም ዞሮ ዞሮ መድረሱ አይቀርምና በዚህ መኖር ለኛ መልካም ነው አለ። ክርስቲያኖች ክብርን ፈልጋችሁ ቤተክርስቲያን ለመምጣት የምታስቡ ከሆነ ከሚመጣው ክብር ጋር አብሮ የሚቀመጣውን መከራ ለመቀበል ዝግጁ ሆናችሁ መምጣት አለባችሁ። እየሰማችሁ ነው? እየሰማችሁ ነው? አዎ ክርስቶስ ክብር ይመጣል ያላቸው ከመከራውና ከስቃዩ በኋላ ነው እንጂ ክብሩ መጥቶ ከዛ መከራና ስቃይ ይመጣል አላላቸው። ስለዚህ ጴጥሮስ በዚህ መኖር ለኛ መልካም ነው አለ። እንደዛም ብሎ አላቆመም። ዳሶችን ወይንም ደግሞ ማረፊያዎችን እንስራል። በጣም ነው የሚደንቀው። አንዱን ለአንተ እንስራል። እስኪ አንዱን ለአንተ በሉ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ። አይገርማችሁ? ጴጥሮስ ትህትናው ለኔ ቤት ልስራ እንኳን አላለ። በዚህ መኖር ለኛ መልካም ነው አለ። ለእናንተ ግን ቤት እንስራ አለ። ይሄ ትምህርት ነው። ዛሬ በሙሴ በኤልያስ በቅዱሳን ስም ቤተ መቅደስ የሚሰራው ከምን ተነስቶ ነው ብትባሉ ከጴጥሮስ ንግግር ተነስቶ ነው። ጴጥሮስ ለክርስቶስ ብቻ ቤት ልስራ አላለም። ለማንና ለማንም አብሬ ልስራ አለ፣ ለሙሴና ለኤልያስ። ክርስቶስም የተናገረውን ሰምቶ አይ ለኔ ነው እንጂ ለነሱ ቤት አትስራ አላለም። ዛሬ በሩፋኤል በራጉኤል በሚካኤል በገብርኤል ቤተ መቅደስ ሲታነጽ ለምንድን ነው የምትሰሩት የሚሉን ሰዎች ካሉ መልሳችን ይሄ ነው። እግዚአብሔር ወዳጆቹ ከሆኑ ከቅዱሳን ጋር በክብር በታቦር ተራራ ሲታይ ቅዱስ ጴጥሮስ ያለው ለአንተ ብቻ ቤት እንስራ አላለው። ወዳጆች ሆነው አብረው ለተገለጡትም ምን እንስራላቸው ብሏል? ቤት እንስራላቸው ብሏል። ስለዚህ ዛሬ በቅዱሳን ስም የታነጹ አብያተ ክርስቲያናት እግዚአብሔርን ወዳጃቸው አድርገው በኖሩ እስከ ሕይወታቸው ፍጻሜ ከክርስቶስ ጋር ለመኖር ለታደሉ ቅዱሳን የሚሰራው ቤተ መቅደስ በዚህ ምክንያት ነው። እስካሁን ድረስ ነው የምላችሁ። ስለዚህ ጌታችን ይሄንን ነገር ከቅዱስ ጴጥሮስ አንደበት ልክ እንደሰማ ደመና ጋረዳቸው ይላል። እስኪ ደመና ጋረዳቸው በሉ እንጂ። አንደኛ ደመና በኦሪቱ መጽሐፍ የክብር መገለጫ ነው። እስኪ ክብር በሉ። የክብር መገለጫ ነው። ክብር የሚለው ቃል በቅዱስ መጽሐፍ ጊዜ ኖሮን ብንማረው የተለያየ ትርጉም አለው። አንደኛው ክብር የሚባለው እግዚአብሔር የሚሰራው ተአምሩ ነው። እግዚአብሔር ተአምርን ሲሰራ ክብሩ ተገለጠ ይባላል። ሁለተኛው ክብር የሚባለው ክርስቶስ የሚቀበለው ሕማምና መከራ ነው። የዮሐንስ ወንጌል ምዕራፍ 12 ላይ ክርስቶስ ክብር እያለ ሲናገር ታገኙታላችሁ። ሶስተኛው ክብር የሚባለው እግዚአብሔር ሰው ከመሆኑ በፊት የነበረው መለኮታዊነቱ ነው። እየሰማችሁ ነው? ስጋን ከመዋሃዱ በፊት ስጋን ሳይነሳ ከናቱ በፊት በአባቱና በመንፈስ ቅዱስ አምሮ በነበረው በዙፋኑ የነበረው ሁኔታ ክብር ይባላል። ክርስቶስ የመጨረሻይቱ ሰዓት ስትደርስ አባት ሆይ ዓለም ሳይፈጠር በነበረኝ ክብር አክብረኝ ሲል አልሰማችሁትም? ክብር የሚባለው እርሱ ነው። ደመናው ጋረዳቸው የተባለው ክብር ግን ምን መሰላችሁ?
አንደኛ ደመናው የጋረዳቸው እንስራ ያለውን የቅዱስ ጴጥሮስን ንግግር በማንሳት ጴጥሮስ ዳስ እንስራን ያለ ወይንም ደግሞ ድንኳን እንትከል ያለ፣ እግዚአብሔር አብ ግን የምወደው ልጄ ይህ ነው እርሱን ስሙት የሚለውን ምስክርነት ከመስጠቱ በፊት መጀመሪያ ደመና እንዲጋረድ ያደረገው እናንተ በምትሰሩለት ቤት ሳይሆን እርሱ ለክብሩ ከፍ ባለው በዙፋን የሚኖረው አለ። ይሄ ትምህርት እኮ ነው ክርስቲያኖች። እኛ ገና ለገና በቀለም አስጊጠን በምን አስጊጠን ቤተ መቅደስ ስለሰራን አንዳንድ ሰው አይኑ የሚቀላበት ሰው አለ። አልበዛም ወይ ለእግዚአብሔር ቤት አልበዛም ወይ? ሁሉ መሽቆጥቆጥ ምን ያደርጋል ይላል። ኧረ በስመ አብ አንሶን ነው እንጂ ከዚህ በላይ ለእግዚአብሔር ብናደርግለት እውነት ለእርሱ በጣም ሲያንሰውም ጭምር። ደመና የተባለው ከዳስ የሚበልጥ ነገር ነው። ደመና የተባለው ለእግዚአብሔር ማረፊያ የሚሆነው የበለጠ ነገር ነው። ሁለተኛው ደመና ተብላ የምትጠራው ድንግል ማርያም ናት። ማን አልኳችሁ? ትንቢተ ኢሳይያስ ላይ ስለ እግዚአብሔር ወደ ግብፅ ሀገር መሰደድ ነብዩ ኢሳይያስ ሲናገር ምንድን ያለው? እግዚአብሔር ቀላል በሆነ ደመና ተጭኖ ወደ ግብፅ ይመጣል አለ። እግዚአብሔር ቤት እንስራልህ ብሎ ሲነግረው ቅዱስ ጴጥሮስ አይ ብሎ ደመና የጋረደው ቤቴማ ድንግል ማርያም ናት ሲለው ነው። እየሰማችሁ ነው? ቤቴ ማን ናት ሲለው ነው? ድንግል ማርያም ናት ሲለው ነው። ደመናም ጋረደ፣ እነርሱም ማየት እስኪሳናቸው ድረስ ወደቁ አለ ቅዱስ መጽሐፍ። የእግዚአብሔርን ክብሩን አይቶ ማንም ከፊት ለፊቱ መቆም የሚችል የለምና። ወዲያውኑ ግን ይሄ ሁሉ ነገር ከተፈጸመና ከተገባደደ በኋላ ጌታችንም እርሱ ከነሱ ጋር በነበረ ጊዜ ላይ በሚያውቁት መልኩ በሚያውቁት ልብሱ ወረደና ምን አላቸው? ይሄንን ዳግም እስከምነሳ ድረስ ለማንም እንዳትናገሩ አለ። ለማንም እንዳታረጉ? አዎ ክርስቶስ ይሄንን ክብሩን ለማንም እንዳትናገሩ ያላቸው ገና ለገና ደቀ መዛሙርቱን እንዲያምኑበት ተራራ ለተራራ ይዞ እየወጣ ምትሃት የሚሰራ ሰው ነው ብለው እንዳይሳሳቱበት የሰዎቹን የልቡና ዝግጅት ያውቃልና ለማንም እንዳትናገሩ አለ። ለማንም እንዳትናገሩ፣ ዝግጁ ሲሆን ሁሉም ይገለጣል አለ። ትላንት ለማንም እንዳትናገሩት ያለው የደብረ ታቦር በዓል ዛሬ ለሁሉም የምንመሰክረው በዓል። ትላንት ክርስቶስ ብርሃነ መለኮቱን እንደ ፀሐይ ሲያበራ አጣቢ ከሚያነጣው በላይ በረዶ ነጭ ሆኖ ሲመለከት ማየት ባንችል ዛሬ በመናበራው ችቦ ውስጥ ግን እግዚአብሔር አምላክን ብርሃኑን ገልጣ ቤተክርስቲያን ታስተምርበታለች። በመጨረሻም ክርስቲያኖች ቅዱስ ጴጥሮስ በዚህ መኖር ለኛ መልካም ነው ብሎ ሲናገር ለምን እንዳለ ምክንያቱን ልንገራችሁና እንጨርስ ትምህርታችን። ቅዱስ ጴጥሮስ በዚህ መኖር ለኛ መልካም ነው ብሎ ሲናገር ታቦር የምትባለው ተራራይቱ የቤተ ክርስቲያን ምሳሌ ናት። በታቦር ተራራ እግዚአብሔር ክብሩን እንደገለጠ ሁሉ ዛሬም በቤተ ክርስቲያን ክብሩን ስራውን ያሳያልና ታቦር በምትባል ቤተ ክርስቲያን ተብላ በምትጠራ ተራራ ላይ ሕግ አለ እንደ ሙሴ፣ ፍቅረ እግዚአብሔር አለ እንደ ኤልያስ፣ እንደ ጴጥሮስ፣ እንደ ያዕቆብና እንደ ዮሐንስ ደግሞ እስኪ አብራችሁን በሉ እምነት በሉ እንጂ ተስፋ ፍቅር አለ። በቤተ ክርስቲያን ለኛ ከምንሰደድባቸው ከዓለም መቅበዝበዛችን ሁሉ ተጠልለን ለማረፍ የምንመጣው ለምንድን ነው? ምን አለ ቤተ ክርስቲያን ምንም ሳይኖር ዝም ብለህ ለምንድን ነው መታ የምትቀመጠው የምትባሉ ከሆነ ቤተ ክርስቲያን ድምፅ ባታወጣ እንኳን ታቦር ተራራ ናትና በእሷ ዘንድ እምነት ተስፋና ፍቅር ስላለን ዛሬ የጎደለን እግዚአብሔርን ማመን ነው። ዛሬ ያጣነው በእግዚአብሔር ተስፋ አድርጎ ነገ የተሻለ ነገር ይሆናል ብለን ነው። ዛሬ ያጣነው እግዚአብሔርን መውደድም ሰውንም መውደድ ነው። ይሄንን ልንማር ታቦር የምትባል ቤተክርስቲያን ላይ እንገለጣለን፣ እንመጣለን። በዛ መኖር ለኛ መልካም ነው ያለው ቅዱስ ጴጥሮስ ለዛ ነው። ሊቃውንተ ቤተክርስቲያን በተለይ ደግሞ የመልክዓ ሥላሴ ደራሲ ግን ታቦር የሚባለው ተራራው ሰው ነው ብሎ ይናገራል። እስኪ ታቦር በሉ እንጂ ማን ነው ታቦር? ማን ነው? ተራራ ብቻ ሳይሆን ሰው ነው። እስኪ በሉ። አዎ በታቦር እግዚአብሔር ክብሩን እንደገለጠ ሁሉ ዛሬ እግዚአብሔር ተራራ ለተራራ እየዞረ ክብሩን የሚገልጥ እንዳይመስላችሁ። እግዚአብሔር ክብሩን የሚገልጥባቸው ከተራራ በላይ የገዘፉ ከሞት በኋላ ሕይወት ያላቸው ፍጥረታት የተባልን እኛን። ታቦር ተራራ ትዝ ሲላችሁ እግዚአብሔር ክብሩን በዛ ተራራ ላይ እንደገለጠ ስትሰሙ ዛሬስ በኔ ሕይወት መቼ ነው ክብሩን የሚገልጠው ማለት መቻል አለባችሁ። ዛሬስ መቼ ነው እግዚአብሔር በታቦር ተራራ ላይ እንደተገለጠው በኔ የሚገለጠው? ልብሱ ነጭ እንደሆነው እኔን የሚያነጻው፣ ፊቱ እንዳንጸባረቀው እኔንም በምግባር በሃይማኖት ወዝ እንዳንጸባረቅ የሚያደርገኝ፣ ደቀ መዛሙርቱ እንደተገኙበት እኔስ ከቅዱሳን ኅብረት መቼ ነው የምጨመረው ብለን የምንናገርበትን በዓል እንድናስታውስ ነው። ችቦ ሲበራ
መዝሙሩን ስንዘምር ቡሄ በሉ ስንል ይሄ ሁሉ ክርስቲያኖች ማዕከሉ እኛን እግዚአብሔር ካለበት ተራራ ላይ ማውጣት እግዚአብሔር ክብሩን የገለጠበትንም ተራራ እኛ እንድንሆን ማስቻል። ይህንን ክብርና ማዕረግ ለማየት እግዚአብሔር በቸርነቱ ሁላችንንም ይርዳን። የሰማነውን በልቦናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።